በአዲስ አበባ ውስጥ በርካታ ቤቶች በዘንድሮ ዓመት ላይ ተሽጠዋል። ታዲያ ያልተሸጡና የተረፉ የተወሰኑ የቤት መረጃዎችን ይዤላችሁ መጥቻለሁ። ብትገዟቸው ግን የሚጠቅሙ እጅግ በጣም አንደኛ የሆኑ ሰፈር ላይ ቤቶችም ሌግዠሪ ተደርገው የተሰሩ ቤቶች ናቸው። በመገናኛ በአያትና በወሰን አካባቢ የሚገኙ ነባር ፋይልና ዲጂታል ካርታ ናቸው። ዋጋቸው ደግሞ እጅግ በጣም ምርጥ ድርድር አለው። ጥሪያቸውም ቆንጆ ነው። ስለዚህ ይህን መረጃ ለወዳጅ ዘመዶቻችሁ እየጋበዛችሁ በትክክል ቤት የምትገዙ እነዚህንም ሌሎችንም እየመጣችሁ መጎብኘት ትችላላችሁ። እስከ መረጃው ፍጻሜ አብራችሁ ይቆዩ። ሰላም እንዴት አላችሁ? ውድ ዘወትር አድማጭ ተመልካቾቻችን፣ ዛሬ ብትገዙት የሚጠቅምና የሚያዋጣ የቤት መረጃ ነው ያመጣውላችሁ። አንደኛው ይህ የምታዩት ቤት ነው። እንግዲህ ቤቱ ሙሉ በሙሉ ሳያልቅ ነው የቀረጹት። ነገር ግን አሁን እጅግ በጣም ልዩ ተደርጎ ተሰርቷል። ፍሪጅ በሁሉም አካባቢዎች ያስፈልጋሉ የተባሉ ክፍሎች ላይ ተገጥሟል። ኦቨን ተገጥሟል። ካቢኔት፣ ቁምሳጥን፣ በሮች፣ ሁሉም ነገር እጅግ በጣም ልዩና ሌግዠሪ ተደርጎ ተሰርቶ ነው የሚገኘው። ይህን ቤት የምታገኙት በአዲስ አበባ ውስጥ ከቦሌ በ3 እና 4 ደቂቃ ርቀት ውስጥ የሚገኝ መገናኛ አምቼ አካባቢ እጅግ በጣም ልዩ ሳይት ነው። የደረጃው ሃንድሪሉ በግላስና በአልሙኒየም የተሰራ ነው። እንዲሁም ይህ ሳሎን ሲሆን ፊት ለፊት ኦፕን ኪችኑ እጅግ በጣም ልዩ ተደርጎ ተሰርቷል። አሁን እንደምታዩት እንግዲህ ከማለቁ በፊት የቀረጽኩት ነው። ስለዚህ ይህን ቤት ትክክለኛ ወሳኝ ገዥ ከሆናችሁ አያምልጣችሁ ነው የምለው። ምክንያቱም እጅግ በጣም ልዩና አንደኛ ተደርጎ የተሰራ ከሰፈሩ ጋር ደግሞ እጅግ በጣም ትልቅ ለውጥ አለበት ማለት ነው። እዚህ ቤት ላይ ይህ የምታዩት ትልቁ መኝታ ቤት ነው። በአጠቃላይ እንግዲህ እዚህ ቤት ላይ ወደ 6 የሚጠጉ ቆንጆ መኝታ ቤቶች እንዲሁም 2 ሳሎን፣ 3 የመኪና ማቆሚያ ግቢ ያለው ነው። አካባቢው ደግሞ በጣም ልዩና ዘመናዊ ኮምፓውንድ ውስጥ ያለው 24 ሰዓት ጥበቃ ያለበት አካባቢ ነው። ይህን ቤት የሚጠበቅባችሁ መታችሁ ማየት ብቻ ነው። ከዛ ከሻጩ ጋር ተገናኝታችሁ በደንብ ማውራት ትችላላችሁ። ለማንኛውም ቤት እንገዛለን የምትሉ ካላችሁ በውጭም በሀገር ውስጥ ያላችሁ ይህን ቤት አያምልጣችሁ። ቤት ገዥ ትክክለኛ ቤት የምትፈልጉ ከሆነ ነገ ዛሬ ሳትሉ ይህን ቤት መታችሁ። ይህን የመሰለ ቴራስም ተዘጋጅቶለታል። የካርታ ስፋቱ 230 ካሬ ሜትር ግራውንድ ፕላስ 3 ነው። አምቼ አካባቢ ዘመናዊ ቤት የምትፈልጉ ካላችሁ በማንኛውም ሰዓት ደውላችሁ መታችሁ እዩት። ዋጋው ጥሬው የመጨረሻ አይደለም። በትክክል ገዥ ከመጣ ቀንሳለሁ፣ አስተያየት አደርጋለሁ ብሏል። 95 ሚሊዮን ብር ይጠራል። ይህን ቤት እንግዲህ ተከራዮች 500 ሺህ ብር እንዲከራዩ ፈልገው ጠይቀው ነበር። ሻጩ ግን ለመሸጥ ስላሰበ ምናልባት ገዝታችሁ ብታከራዩት፣ ገዝታችሁ ደግሞ ራሳችሁ ብትኖርበት የበለጠ እጅግ በጣም ደስ ይላል ማለት ነው። ይህን ቤት እንግዲህ አቀማመጡ የጧት ፀሐይ ነው። ከዋና አስፓልት በቅርብ ርቀት ነው። ገዥ ከሆናችሁ መታችሁ እዩልን። በእርግጠኝነት የምትወዱት የቤት አይነት ነው። ሌላው ብትገዙት ቆንጆ ነው ብዬ ያሰብኩት ደግሞ ይህ ቤት ነው። ይህ ቤት እንግዲህ ግቢው ፈረስ ያስጋልባል። እጅግ በጣም ሰፊ ነው። ሰፊ ግሪን ኤሪያም ተዘጋጅቷል። ይህ ግሪን ኤሪያ ብቻ አይደለም፣ ከጀርባ በኩልም ቆንጆ ተደርጎ ተሰርቶ ነው የሚገኘው። ወደ 4-5 መኪኖችን ማስቆም የሚችል ግቢ ነው። የካርታ ስፋቱ 425 ካሬ ሜትር ቪላ ቤት፣ እስካሁን ያልተኖረበት ቆንጆ ንጹህ ቤት የምትፈልጉ ካላችሁ እንግዲህ ዋናው ላይ በቂ የሆኑ ስፋት ያላቸው 4 የተለያዩ መኝታ ክፍሎች አሉ። እንዲሁም በአይነቱ ልዩ የሆነ ደግሞ ሳሎንም ተዘጋጅቷል። እንደምታዩት መተላለፊያ ኮሪደሩ እጅግ በጣም ዘና ያለ፣ ስፋቱ በጣም አሪፍ ነው። እዚህ ፊት ለፊት አሁን የምታዩት ደግሞ በሴራሚክ ሳይሆን በፐርኬ የተሰራ ሰፊ ሳሎን ነው። እንግዲህ ወለሉ በጣም በሚያምር መልኩ ነው የተሰራው። የቤቱ ከፍታ፣ የጅብሰን ቦርድ እንዲሁም የመብራት አጠቃቀሞችም እጅግ በጣም ልዩ ናቸው። እኔ እንዳየሁት ከሆነ ብትገዙት ምናልባት ቀለም ብቻ ልትቀይሩ ትችላላችሁ። ከዛ ውጭ የምታዩት ፊት ለፊት ኦፕን ኪችን ነው። ይህ ኦፕን ኪችን እንግዲህ በጣም ቆንጆ ተደርጎ ለስሙ ሳይሆን በጥራትና በቂ በሆነ መልኩ የተሰራ ነው። የሳሎኑ ስፋትም እጅግ በጣም ልዩ ነው። ይህን ቤት እንግዲህ ያቀረቡበት ዋጋ እጅግ በጣም ልዩ ነው። የመሬት ዋጋ ማለት ይቻላል። እንግዲህ እዚህ ላይ የመጀመሪያ የምናየው ትልቁን የቤቱ መኝታ ክፍል ሲሆን ስፋቱን እዩት።
የቪላ ቤት መኝታ ቤት ስፋት እንግዲህ በዚህ መልኩ የትም አልታየም። 500 ካሬ ሜትር 400 ካሬ ሜትር ስፋት ያላቸው ካልሆኑ በቀር እንዲህ አይነት መኝታ ቤትን እንግዲህ ማግኘት እጅግ በጣም ከባድ ነው። ቁምሳጥኑ ስፋቱ፣ ጥራቱ፣ ሁሉም ነገር እጅግ በጣም ገራሚ ነው። ከዛ መቀጠል የቤቱ እንግዲህ ልዩ የሚያደርገው ደግሞ የመታጠቢያ ክፍል ስፋታቸው እንደምታዩት እንግዲህ የልጆችም የአዋቂዎችም ስፋቱ እጅግ በጣም ቆንጆ ነው። ስለዚህ ሁሉም ነገር ተሟልቶላችኋል። ይህን ቤት ገዝታችሁ ብትኖሩበት ብታከራዩት እጅግ በጣም በጥሩ ዋጋ መከራየት የሚችል ጊዜ ሳይወስድም መከራየት የሚችል ነው። ከዛ ውጭ ራሳችሁ ብትኖሩበት መብራት፣ ውሃ፣ ሁሉም ነገር የተሟላ ነው። አካባቢው እጅግ በጣም ቆንጆ ነው። ይህም መኝታ ቤት ነው። ሰፊ ነው። ቁምሳጥን በጥራት ተገጥሞለት ይገኛል። ሁለተኛው መኝታ ቤት ማለት ነው። እዚህ ላይ ደግሞ ሶስተኛው መኝታ ቤት አለ። ምናልባት ሶስተኛው መኝታ ቤት ይህ ጠበብ ሊል ይችላል። ነገር ግን ቆንጆ ሆኖ ነው ያገኘሁት። አሁን ያየኋቸው የሁለቱ መኝታ ቤቶች መታጠቢያ ክፍል ይህ ነው። ሻወር ቦክስ ተገጥሞለታል። የቤቱ አራቱ መኝታ ቤት ደግሞ እዚህ ፊት ለፊት ላይ የራሱ የሆነ የውስጥ ሻወር ቤት ያለው ቆንጆ ተርቦ የተሰራ ቁም ሳጥን የተገጠመለት ነው። ስለዚህ ዋና ቤቱ ላይ አንድ ሰፊ ሳሎን ከኦፕን ኪችን ጋር እንዲሁም 4 መኝታ ቤቶች አሉት ማለት ነው። በአጠቃላይ ይህ ቤት እንግዲህ ወደ 6 የሚጠጉ መኝታ ክፍሎችን ይዞ ነው የሚገኘው። ይህን ቤት የምታገኙት በአዲስ አበባ ውስጥ ወሰን አካባቢ ነው። ወሰን ግሮሰሪ አካባቢ ታገኙታላችሁ። ትክክለኛ ቤት ፈላጊ፣ ሰፊ ግቢ፣ ለዛውም በቂ የመኪና ማቆሚያና የልጆች መጫወቻ እንዲሁም በነባር ፋይል በዲጂታል ካርታ ላይ የተገነባ ቤት የምትፈልጉ ካላችሁ እንግዲህ ዋጋው እጅግ በጣም ቆንጆ ነው። በ35 ሚሊዮን ብር የመጨረሻ ዋጋው ምንም ድርድር የሌለው ጥሪ ካላችሁ 38 ሚሊዮን ብር ነው። ይህን ቤት የምትፈልጉ ካላችሁ መብራት፣ ውሃ፣ ሁሉም ነገር ዶክመንት ጥንቅቅ ብሎ የተዘጋጀለት ነው። የሚገኝበት አካባቢ ተመሳሳይ ቪላ ቤቶች እንዲሁም ጥሩ ጥበቃ ያለበት አካባቢ አስተማማኝ ኮምፓውንድ ውስጥ የሚገኝ ነው። ምናልባት ይህን ቤት መታችሁ እዩት፣ በእርግጠኝነት ትወዱታላችሁ ብዬ አስባለሁ። እዚህ ፊት ለፊት የምታዩት እንግዲህ በቀኝ በኩል ሰርቪሱ ነው። እዚህ ላይ ትራዲሽናል ኪችን፣ የውጭ ሻወር፣ ሽንት ቤት ያለ ሲሆን ቀጥሎ ደግሞ ለእንግዳ መኝታ ቤት፣ ለስራ አጋዥ ወይም ለሰራተኛ መኝታ ቤት እንዲሁም ሌላኛው እና ዋናኛው የቤቱ ትራዲሽናል ኪችንም እዚህ ላይ ነው የሚገኘው። ስለዚህ በአጠቃላይ እንግዲህ 3 ኪችን አለው ማለት ነው። ይህ እንደ ወጥ ቤት መሆን የሚችል ካቢኔት የተገጠመለት ማብሰያ ክፍል ነው። ይህን ቤት ውድ አድማጭ ተመልካቾቻችን ነገ ዛሬ ሳትሉ መታችሁ ማየትና መጎብኘት ትችላላችሁ። ቀድማችሁ ብትደውሉ ደግሞ እናሳያችኋለን። አማራጮችን በአካባቢው ላይ ከ35 ሚሊዮን ብር ጀምሮ ሌሎች 500 ካሬ ሜትር እንዲሁም 400 ካሬ ሜትር ቪላ ቤቶችም እጃችን ላይ አሉ። እነሱንም መታችሁ መጎብኘት ማየት ትችላላችሁ። ይህ ቤት የሚገኝበት አካባቢ እንግዲህ በየካ ክፍለ ከተማ ውስጥ ነው። ነባር ፋይል ነው። ዲጂታል ካርታ ነው። ምናልባት በባንክም በካሽም እንገዛለን የምትሉ መምጣትና መጎብኘት ትችላላችሁ። ሌላኛውና ሶስተኛው መረጃ ደግሞ ይህ የምታዩት ቤት እንግዲህ እስካሁን አልተኖረበትም። 100% ጥንቅቅ ብሎ ያለቀ ቤት ነው። የሚገኝበት አካባቢ ልዩ ነው። እንግዲህ በመጀመሪያ ደረጃ ግራውንድ ላይ በርካታ ጉዳዮችን ይዟል። አሁን የምንገኘው አንደኛ ፎቅ ላይ ነው። እንግዲህ ግራውንድ ላይ ሚኒ ሳሎን፣ የእንግዳ መኝታ ቤት፣ የስራ አጋዥ ወይም ሰራተኛ መኝታ ቤት፣ ትራዲሽናል ኪችን፣ የመኪና ማቆሚያ 3 መኪና ማቆም የሚችል ግቢ ያለው 175 ካሬ ሜትር ግራውንድ ፕላስ 3 ተደርጎ የተሰራ ቤት ነው። ይህ ቤት እንግዲህ ዋና ዋና ክፍሎችን አጠራጠር እያልኩ ነው ማሳያችሁ። ይህ ፊት ለፊት የምታዩት ኦፕን ኪችን ተገጥሞለት ያለው ይህ ሳሎኑ ነው። እጅግ በጣም ጥራቱ የተገጠመበት ሁኔታ፣ ፓርቲሽኑ እጅግ በጣም ልዩ ነው። የሚገኝበት አካባቢ ደግሞ ኮምፓውንድ ውስጥ ነባር ፋይልና ዲጂታል ካርታም ፊት ለፊቱ ወይም አቀማመጡ ወደ ምስራቅ የዞረ የጧት ፀሐይ የሚያይ እንዲሁም ከዋና አስፓልት ደግሞ በቅርብ ርቀት የሚገኝ በውስጡ ደግሞ ወደ 10 የሚጠጉ እጅግ በጣም ቆንጆ ቆንጆ መኝታ ክፍሎችን ይዞ የሚገኝ ቤት ነው። ይህ ቤት እንግዲህ ወሳኝ ሻጭ ለገበያ አቅርቦታል። ትክክለኛ ወሳኝ ገዥ ሆናችሁ ነገ ዛሬ ሳትሉ መታችሁ ማየት ትችላላችሁ። ይህ አንደኛ ፎቅ ከሳሎን ፊት ለፊት ያለ መኝታ ክፍል ነው። እዚህ ላይ ደግሞ ሌላም አንድ መኝታ ክፍል አለ። አንደኛ ፎቅ ላይ 2 መኝታ ቤት እንዲሁም 1 ሳሎን አለ ማለት ነው። ይህ የምታዩት የሁለቱ መኝታ ክፍሎች መታጠቢያ እና እንግዲህ ሽንት ቤት ነው። ከዛ መቀጠል ወደ
ሁለተኛ ፎቅ ጉዞ እንቀጥላለን። ሁለተኛ ፎቅ ላይ ጉዞ ስናደርግ የምናገኘው እንግዲህ በጣም ቆንጆ ተደርገው የተሰሩ መኝታ ክፍሎች አሉ። እነዚህ መኝታ ክፍሎች ደግሞ የራሳቸው ሻወር፣ ሽንት ቤት፣ ቁም ሳጥን የተገጠመላቸው ሲሆን በባንክም በካሽም እንገዛለን የምትሉ ኢትዮጵያውያን ካላችሁ ይህን ቤትም እንግዲህ ጊዜ አትውሰዱ፣ መታችሁ እዩት። የመጀመሪያው ይህ የምታዩት እንግዲህ ትልቁ መኝታ ቤት ነው። ትልቁ መኝታ ቤት በነገራችን ላይ በጣም ደስ የሚል ስፋት ያለው እንዲሁም መልበሻ ክፍሉ፣ ሻወር ቤቱ በጣም ልዩ ተደርጎ የተሰራ ነው። ምናልባት አድማጭ ተመልካቾቻችን ይህን ቤት መታችሁ ስታዩ አማራጮችን ማየት የግድ ይላል። ነገር ግን የቤት ጥራቱ ቆንጆ ነው፣ ልዩ ነው። ብትገዙት ይጠቅማችኋል ብዬ ነው የማስበው። ይህ መልበሻ ክፍሉ ነው። እዚህ ፊት ለፊት ደግሞ ሻወር ቤቱ አለ። እንግዲህ ጃኮዚ አልተገጠመም። ከፈለጋችሁ ራሳችሁ አሊያም በሻጩ መከናወን ይችላል ማለት ነው። እንግዲህ አንደኛ ፎቅ ላይ የመጀመሪያውና ትልቁ መኝታ ቤት ይህን ይመስላል። ከዚህ እንደወጣን ደግሞ ሌሎች መኝታ ክፍሎች ጎን ላይ አሉ። የልጆች መኝታ ክፍሎች እንግዲህ ቁም ሳጥንም ካቢኔት ተሟልቶላቸው ነው እንግዲህ ያገኘሁት። ለማንኛውም ንጹህ ቤት ብቻ የምትፈልጉ ኢትዮጵያውያን ካላችሁ ይህን ቤት አያምልጣችሁ። ይህ ሁለተኛው የልጆች መኝታ ቤት ነው። እንግዲህ ከትልቁ መኝታ ቤት ቀጥሎ የሚገኝ ነው። ፊት ለፊት ቁም ሳጥን እንዲሁም የራሳቸው ሻወር፣ ሽንት ቤት ውስጥ ላይ የተዘጋጀ ነው። ምናልባት አሁን የሚገነቡ ቤቶች መኝታ ቤቶቹ ሁሉም የራሳቸውን ነገር ዞ ነው የሚገኘው። ሻወር፣ ሽንት ቤት እንዲሁም ቁም ሳጥን ማለት ነው። ምናልባት ድሮ ላይ የተገነቡ ቤቶች እንደ ፔንሲዮን ማለት ይቻላል ለ4 ለ5 መኝታ ቤት አንድ ሻወር፣ ሽንት ቤት ነበር። እሱ ነገር መቅረቱ ተመስገን ያስብላል። ውድ ኢትዮጵያውያን እዚህ ላይ ያለውም የራሱ የሆነ ሻወር ቤት ያለው ነው። በአጠቃላይ እንግዲህ እስካሁን የስራ አጋዥ፣ የሰራተኛ መኝታ ክፍልን እንዲሁም የእንግዳ መኝታ ቤትን ጨምሮ ወደ 8 መኝታ ክፍሎችን አሉ ማለት ነው። ግራውንድ ላይ እንዲሁም አንደኛ ፎቅ ላይም ሁለተኛ ፎቅ ላይም ያሉትን ማለት ነው። ከዛ መቀጠል ወደ 3ኛ ፎቅ ነው እየወጣን ያለ ነው። 3ኛ ፎቅ ላይም እንደወጣን እንግዲህ በእርግጥ ጉዞ ረጅም አይደለም፣ በጣም ቆንጆ ነው። ደስ እያላችሁ ነው የምትጓዙት። ይህ የምታዩት ተጨማሪ ሳሎን ነው። ይህ ሳሎንም ፊት ለፊት በረንዳ እንዲሁም ቆንጆ እይታ ያለው ነው። ቆንጆ ቴራስም ከፊት ለፊቱ ስላለ እንግዲህ ጥሩ የመብራት ሲስተሞችን፣ ጥሩ የተፈጥሮ ብርሃንም እንዲያይ አስቦ የሰራበት መንገድ እንግዲህ ቆንጆ ነው ብለን እናስባለን። እዚህ ላይ ደግሞ 1-2 መኝታ ቤቶች አሉ። በአጠቃላይ 10 መኝታ ቤት፣ 2 ሳሎን፣ 3 ኪችን ያለው ነው። ይህ ቤት አድማጭ ተመልካቾቻችን ብትገዙት እጅግ በጣም የሚጠቅምና እጅግ በጣም ወሳኝ ዘመናዊ ቤት ነው። አካባቢ ላይ ቪላ ቤት እንግዲህ አይደለም፣ ሁሉም ቤቶች በፎቅ ደረጃ ብቻ የሚገኙበት ነው። ከዋና አስፓልት በቅርብ ርቀት ነው። ስለዚህ ይህን ቤት ነገ ዛሬ ሳትሩ መታችሁ እዩትና ከሻጩ ጋር ተገናኝታችሁ ዋጋ በደንብ ተደራደሩ። 51 ሚሊዮን ብር ጥሪ ነው። ምናልባት ይህን ቤት እንግዲህ ድርድር ይኖረዋል። ፋይሉን ቆንጆ ነው። ቤቱም ጽድት ልቅም ተብሎ የተሰራ ቤት ነው። እንዳያመልጣችሁ። ሌሎች ቤቶችን መታችሁ መጎብኘት ትችላላችሁ።